እዛው ጋር ተያይዞ ደግሞ አርሰናል ላይ ያሉ አዳዲስ መረጃዎችንም እንደዚሁ አከል አድርገን አንድ ላይ ኮምፓይል አድርገን አንድ ላይ አጭቀን መረጃዎችን የምንሰጣችሁ ይሆናል። እንግዲህ የማርቲን ኦዴጋርድ ጉዳይ ውስጡን ሲወራ መቆየቱ ይታወሳል። እኛም በተለያዩ ጊዜያቶች በነበሩን የቀጥታ ስርጭት ፕሮግራምም የቀን ፕሮግራም ላይም የኦዴጋርድን ጉዳይ አንስተናል። አርሰናል ሊያሰናብታቸው የሚፈልጋቸው በርከት ያሉ ተጫዋቾች አሉ። በተለይ በዚህ የክረምት የዝውውር መስኮት 7 ተጫዋቾች ድረስ የማሰናበት እድል ይኖረዋል ብለን በስም ጭምር ያነሳንባቸው ሂደት ነበረ። በቁጥር 1 ረድፍ የተቀመጡ እንደ ጋብርኤል ጀሱስ፣ ክርስቲያን ኖርጋርድ አይነት ተጫዋቾች አሉ። ከዛ በተጨማሪ ቤንጃሚን ዋይት፣ ጋብርኤል ማርቲኔሊ፣ ኢታን ንዋኔሪ፣ ኬፓ አሪዛባላጋ እያል መጨረሻው ረድፍ ላይ ማርቲን ኦዴጋርድ ተቀምጧል ብለን አንስተን ነበርና እንደምታስታውሱ በዛን ወቅት አንዳንድ አድማጮቻችንም ያለማመን አንዳንዶች ደግሞ እንዴት ሊሆን ይችላል የሚል ሐሳቦችን ስታነሱ ነበረ። ትናንት እንግዲህ ሳሚ ኮቢል በጣም ታማኙ የመረጃ ምንጭ ዘርግፎታል መረጃውን። ማርቲን ኦዴጋርድ ከአርሰናል ሊለቅ እንደሚችል ፍንጭ ሰጥቷል። ማርቲን ኦዴጋርድ ይሄ ትልቅ ዜና ነው በአርሰናል ቤት ውስጥ ማለት ነው። ይሄ የማይደፈር የሚመስል ወይም ሊሆን ይችላል ተብሎ የማይጠበቅ ግን አርሰናል ከሚፈልገው ሪቮሉሽን አሁንም አርሰናል እንደሚታወቀው አርሰናል የፕሪሚየር ሊጉን ዋንጫ ካነሳ በኋላና የመንገድ ላይ ትርኢት ካሳዩ በኋላ አርሰናሉ ባለቤት ጆሽ ክሮንኬ የተናገሩት ነገር ነበረ። ከተናገሩት ነገር መካከል የዚህ ክለብ ጉዞ በዚሁ የሚቆም አይደለም፣ በርካታ ዝውውሮችንም በቀጣይ ጊዜያቶች እናከናውናለን የሚል ሐሳቦችን ሲያስቀምጥ እንደነበረ ይታወሳል። እና የክለቡ ጉዞ በዚህ የሚቆም አይደለም፣ ተጨማሪ አዳዲስ ፊርማዎችን ለውጦችን ትመለከታላችሁ የሚል ሐሳብ ጆሽ ክሮንኬ ሰጥተው ነበረ። ስለዚህ ለውጦች አሉ ማለት አርሰናል አሁንም አፕግሬድ ማድረግ ማሻሻል የሚፈልጋቸው ቦታዎች እንዳሉ ግልጽ ነው። ጆሽ ክሮንኬም የተናገሩት ሚካኤል አርቴታም በሚቀጥለው ዓመት አዳዲስ ነገሮችን ጨምረን እንመጣለን፣ የተራከምንባቸውን ቦታዎች ከፍ አድርገን እንቀጥላለን የሚል ሐሳቦችን ሲያስቀምጡ እንደነበረ ይታወሳል። ስለዚህ በዚህ መንገድ አርሰናል አንዱ ሊያሻሽለው ከሚፈልገው ቦታ መካከል ማርቲን ኦዴጋርድ የሚጫወትበት ወይም ማርቲን ኦዴጋርድ ያለበት ቦታ ነው። ለምን ማርቲን ኦዴጋርድን? ያው ብዙዎቻችሁ ትገምታላችሁ ኦዴጋርድ ለምን አርሰናል እንደሚያሰናብተው። ግን ይሄ ተጫዋች በአርሰናል ቤት እንደሚታወቀው በ2021 የመጣ ተጫዋች ነው። በውሰት ነበረ መጀመሪያ የመጣው። ከዛ በኋላ አርሰናሎች የውሰቱን ስላሳመናቸው በ35 ሚሊዮን ፓውንድ ተጫዋችን በቋሚነት አስፈርመውታል። እስከ 2028 ድረስ 2 ዓመት ኮንትራት በአርሰናል ይቀረዋል። ተጫዋቹ በቆየባቸው ያለፉት 3 እና 4 ዓመታት በ224 ጨዋታ 42 ጎልና 44 አሲስቶችን አድርጓል። ማርቲን ኦዴጋርድ አሁን 27 ዓመቱ ላይ ይገኛል። ካለፈው ዓመት ጀምሮ ግን ተጫዋቹ በሚጠበቀው ልክ ለአርሰናል ጥቅም እየሰጠ አይደለም። በተለይ ይሄኛው የውድድር ዓመት ለማርቲን ኦዴጋርድ ሊረሳው የሚገባ የውድድር ዓመት ነው። መጥፎ የውድድር ዓመት ነው። ምክንያቱም ተቀይሮም በቋሚነትም የጀመረባቸው አጠቃላይ የጨዋታ መጠኖች 19 ብቻ ናቸው። በዚህ ሂደትም 1 ጎልና 4 አሲስት ብቻ ነው ኦዴጋርድ ማድረግ የቻለው። አስቡት። በአርሰናል ቤት ውስጥ የአርሰናል ቁልፉ ተጫዋች አንበላቸው የአርሰናል ወሳኝ ተጫዋች ማርቲን ኦዴጋርድ በአለፈው ዓመት ያስቆጠረው ጎል እና አሲስት 5 ብቻ ነው። 4 አሲስቶች 1 ጎል። በጣም ከባድ ነው። ይሄ ነው አንዱ ለተጫዋቹ እንዲሸጥ መነሻ ምክንያት የሆነው ማለት ነው። ስለዚህ አንደኛ እና መሰረታዊ ጉዳይ ተጫዋቹ ለጉዳት በጣም ተጋላጭ ሆኗል። ሁለቱ ዓመት ጥሩ አልነበረም። ስፔሻል ደግሞ
ያሳለፍነው የውድድር ዓመት ገና ከመስከረም ወር ጀምሮ 3-4 ጉዳቶችን አስተናግዷል። ማርቲን ኦዴጋርድ በሚገባ ግልጋሎቶችንም መስጠት አልቻለም። እንደጠቀስኩላችሁ ነው። አርሰናል አንዱ ቦሪንግ ፉትቦል እየተጫወቷል። አርሰናል የቆመ ኳስ ላይ ዲፔንድ አድርጎ የሚጫወት ቡድን የሆነበት አንደኛው ምክንያት እንደ ማርቲን ኦዴጋርድ አይነት ተጫዋቾች ስላልነበሩ ነው። በብዙ ጨዋታዎች ላይ በነበረባቸውም ጨዋታዎች ኦዴጋርድ በአብዛኞቹ በሙሉ ፊትነሱ ስላልነበረ በሚገባው ልክ ተጽዕኖ የላቀ አልነበረም። ኦዴጋርድ ያ የምናውቀው ስሩ ፓሶቹ አንድ ሁለት ተቀባብሎ ሳጥን ውስጥ ገብቶ የሚሰራቸው እንቅስቃሴዎች የሚገራርሙ አሲስቶቹ ዘንድሮ አልነበሩም። ስለዚህ ለአርሰናል አንዱ ሜጀር ነገር ጉዳቱና የተያዙ ናቸው። ጉዳቱ ምን አመጣ? ብዙ ጨዋታ እንዳይጫወት አረገ። ብዙ ጨዋታ ለመጫወት ደግሞ ፊትነሱ እንዳይጠብቅ አረገ። እነዚህ ተደራርቦ ያመጧቸው ጣጣዎች ኦዴጋርድ በአርሰናል ከነበረው ቁልፍ ሚና አንጻር ኃላፊነቱን መወጣት አልቻለም። በዛ ላይ የተጫዋች የቀረው ኮንትራት 2 ዓመት ብቻ ነው። 2 ዓመት ብቻ ነው የቀረው ኮንትራቱ። እዚህ ተጫዋች ላይ ቁማር መቆመር ለእችን ዓመት በአርሰናል ቢቀጥል ተጫዋቹ ጥሩ እንቅስቃሴ ማድረግ ካልቻለ አርሰናል ዋጋ ይከፍልበታል። ቀጣይ ዓመት አሁን ከሚያስቀምጠው ዋጋ በጥፍ ያነሰ ዋጋ ነው የሚሸጠው። ኢቨን ጥሩ አቋም ላይ ቢሆን እንኳን 1 ዓመት ኮንትራት ተጫዋች ከቀረው የዓመቱን መጨረሻ አንዱን ዓመት እንደምንም ብሎ ጨርሶ ኪሱን በሚገባ የሚያዳልብበትን ትልቅ ገንዘብ ማግኘት ይችላል። ስለዚህ እቺ ተርኒንግ ፖይንት ናት ለአርሰናል። ወይ የኦዴጋርድን ኮንትራት ወስኖ ማራዘም ወይ ኦዴጋርድን መሸጥ ለአርሰናል አዋጭ ስትራቴጂ ነው። ስለዚህ ይህንን መሰረት ባረገ መንገድ ነው መድፈኞቹ አርሰናሎች ሊሰሩ የሚችሉት። ለዛ ነው ይህንን ተጫዋች ለመሸጥ መዘጋጀታቸውን ታማኝ የመረጃ ምንጮች እየዘገቡ የሚገኙት። የተጫዋቹ መውጣት በነገራችን ላይ በዘገባው ሳሚ ኮዊል ባስቀመጠው መረጃ መሰረት አርሰናል ከፍተኛ ገንዘብ የሚያገኝበት ተጫዋች መሸጥ ይፈልጋል ይላል። ክለቡ የፋይናንሻል ችግር ኑሮበት አይደለም ያንን የሚያደርገው፣ ወይም እንደ ሌሎቹ ክለቦች እንደነ አስቶን ቪላ እንደነ ኒውካስል የፋይናንሻል ሕግ ስርዓቱ ላይ ጫና ስለሚፈጥርበት አይደለም አርሰናል እንደዛ የሚያደርገው። ቡድኑን አፕግሬድ ስለሚፈልግ ነው፣ ከፍ ማድረግ ስለሚፈልግ ነው የቡድኑን እንቅስቃሴ በሚል ያስቀምጠዋል። ስለዚህ በዚህ ሂደት 2 ተጫዋቾች ናቸው በዋነኝነት የሚጠረጠሩት። በዋነኝነት ጋብሪኤል ማርቲኔሊ ከሚሸጡ ዝርዝር ውስጥ ነው፣ ገንዘብ ከሚያወጡ ማለት ነው። ግን ኦዴጋርድ አሁን ላይ ትልቁን ግምት እየተሰጠ ያለው ተጫዋች ነው። ኦዴጋርድም ማርቲኔሊም ማለት ነው። አርሰናል ቤት ሁለቱን ሽጦ ሁለቱ ቦታ ላይ ከነሱ ከፍ ያለ ቡድኑን ከፍ ሊያደርግ የሚችል ሚና ያለው ተጫዋቾች ማምጣት ይፈልጋሉ። አርሰናል ለማርቲን ኦዴጋርድ 60 ሚሊዮን ፓውንድ ወይም በዩሮ ወደ 80 ሚሊዮን ዩሮ የሚጠጋ የዝውውር ገንዘብ እንደሚፈልግ ታውቋል። እና አሁን ከዚህ በኋላ የሚቀጥሉት ስቴፖች ይኖራሉ። አንደኛ አፕሮች የሚያደርጉ ክለቦች ይመጣሉ ማርቲን ኦዴጋርድን። እስካሁን ባለው ሂደት 2 ክለቦች ኦዴጋርድን የመፈለግ አዝማሚያ ያሳይተዋል። አንደኛው ባየር ሙኒክ ነው፣ ሁለተኛው ኤሲ ሚላን ነው። አርሰናል በታሪክ ለፕሪሚየር ሊግ ተፎካካሪ ቡድኖቹ ኦዴጋርድን የመሸጥ ፍላጎት የለውም። ግን ሁለቱ ክለቦች ባየር ሙኒክና ኤሲ ሚላን በትልቁ የተጫዋቹ አድናቂ ፈላጊ ሆነው ብቅ ያሉ ክለቦች ሆነዋል። አርሰናል ያስቀመጠውን ቫሉዌሽን ያሟላሉ አብረን እናያለን። በነገራችን ላይ አርሰናል ያስቀመጠው ዋጋ የማይሟላለት ከሆነ የጠቀስኩት ቅድም ወደ 65 ሚሊዮን ፓውንድ ወይም ወደ 80 ሚሊዮን ዩሮ አካባቢ ይሄ ቫሉዌሽን ክለቦቹ የማይሰጡት ከሆነ ለአርሰናል የአንድሪያ ቤርታ የምልመላ ቡድን ኦዴጋርድን የሚሸጥ አይመስልም። ቢያቆየው ይመርጣል። ውሉን አራዝሞ ተጫዋቹን በቀጣዮቹ ዓመታቶች እንደ አማራጭም ሊጠቀምበት ይችላል። ግን በተባለው ቫሉዌሽን ዋጋ ላይ የሚያገኙ ከሆነ አርሰናሎች ከኦዴጋርድ ዋጋ ላይ የተወሰነ ገንዘብ ጨምረው ቡድኑን አፕግሬድ የሚያደርግ ዝውውር ይፈልጋሉ። እነዚህ ዝውውሮች እነማን ናቸው? እስካሁን ሲጠቀሱ የነበሩ ዝውውሮች እንዳሉ ሆነው
ኦዴጋርድ ከወጣ ሊፈጥሩ የሚችሉ ዝውውሮች ወይም በፍጥነት ሊከናወኑ የሚችሉ ዝውውሮች ተብሎ ሁለት ዝውውሮች ተጠቅሰዋል። አንደኛው የሪያል ማድሪዱ አርዳ ጉለር ነው። የሪያል ማድሪዱ አርዳ ጉለር በጆዜ ሞሪኖ ላይፈለግ ይችላል የሚል ግምቶች እየጠነከሩ መጥተዋል። ምክንያቱም ጆዜ ሞሪኖ አማካኙ ላይ በርናንዶ ሲልቫን አምጥቷል። በርናንዶ ሲልቫ ጥያቄ በሌለው መንገድ አንድ ተጫዋች ይገፋል፣ ቢያንስ አርዳ ጉለር። ቀጣይ ኢንዞ ፈርናንዴዝን ለመጨመር እየተዘጋጁ ነው። የሱ መምጣትም ሌላ ተጫዋች ይገፋል። በነገራችን ላይ ጆዜ ሞሪኖ አሳውቋል። ስለ ወደፊት ቡድን ወደፊት ኃያል ስለመሆን ምናምን አይመለከተኝም። የተሰጠኝ 2 እና 3 ዓመት ኮንትራት ነው። በእነዚህ 2 እና 3 ዓመታት ዋንጫ ማሳካት ነው የኔ ዕቅድ። ስለዚህ ዋንጫ ላመጡልኝ የሚችሉት ተጫዋቾችን ነው እንጂ ማመጣው ተጫዋች ማሳደግ የነበሩት ማብቃት እንዲህ ማድረግ የሚል ነገር አይመቸኝም ብለዋል ጆዜ ሞሪኖ። በቃ ዋንጫ አምጣ ብላችሁ ሰጣችሁኛል። ዋንጫ ለማምጣት ደግሞ የኔን ዕቅድ የሚከተል ዝውውር መፈጸም አለባችሁ የሚል አስተያየታቸውን ያስቀመጡበት ሂደት አለ። ስለዚህ እንደ አርዳ ጉለር አይነት ተጫዋቾች የነገ ተስፋቸው ጥሩ የሆኑ ተጫዋቾች ሊገፉ ይችላሉ። አርሰናል ያንን ይጠብቃል። ሌላኛው የጁቬንቱሱ ኬናን ይልዲዝ ነው። አርሰናል በማርቲን ኦዴጋርድ ቦታ ላይ ማጫወት የሚፈልገው ተጫዋች ኬናን ይልዲዝን ማምጣት ይፈልጋል። ሌላ አስደናቂ ብቃት ያለው ተጫዋች ነው ኬናን ይልዲዝም። ይሄ ተጫዋች በጁቬንቱስ የተሰጠው ዋጋ ከፍተኛ ነው። ጁቬንቱስ ከ100 ሚሊዮን ፓውንድ ለተጫዋች ዝውውር እየጠቀሰ ይገኛል፣ ወይም 100 ሚሊዮን ፓውንድ እየጠየቀ ይገኛል። ስለዚህ ኬናን ይልዲዝ ሌላኛው አርሰናል ሊያፈጥነው የሚችል ተጫዋች ነው። ሁለቱም ቱርካዊ ናቸው። እንዳጋጣሚ ነው። ኬናን ይልዲዝም ቱርካዊ ነው። በተመሳሳይ አርዳ ጉለርም ቱርካዊ ነው። ከነዚህ ሁለት ተጫዋቾች ግን አንዱን አርሰናል ማስፈረም ያፈጥነዋል ዝውውሩን ኦዴጋርድ የሚወጣ ከሆነ። ግን ኦዴጋርድ እንዲወጣ አሁንም ቅድም ያስቀመጥኩት ነገር ለአርሰናል ወሳኝ ነገር ነው። ቫሉዌሽኑ ዋጋው 40 ሚሊዮን ፓውንድ ቢሰጧቸው አርሰናሎች አይሰጡም። አሁን 40 ሚሊዮን ፓውንድ የአቨሬጅ ተጫዋች ብቻ ሳይሆን ከአቨሬጅ በታች የሆነ ተጫዋች የሚሰጠው ክፍያ ነው። ኦዴጋርድ ያምናውን የውድድር ዓመት ትተን ወይም ዘንድሮ ያጠናቀቅነውን የውድድር ዓመት ትተን ከዛ በፊት የነበሩትን ዓመታቶች የኦዴጋርድን ለይተን ብናያቸው ኦዴጋርድ የ100 ሚሊዮን ፓውንድ ተጫዋች ነው፣ ምንም ጥያቄ በሌለው መንገድ። የዘንድሮንና በተወሰነ መንገድ ያምናውን ውድድር ዓመት ትተን ከዛ ውጭ ያሉት የነበረበት 3 እና 4 ዓመታትን ኦዴጋርድ ሃይ ሌቭል ተጫዋች ነው። ስለዚህ አርሰናል በዛ መንገድ ቫሉዌሽኑን ይሰጧል፣ 100 ሚሊዮን ፓውንድ ያወጣል። ነገር ግን አምና ካሳየው ደካማ አቋም አንጻር ኮንትራቱ ሊጠናቀቅ 2 ዓመት ከመቅረቱ አንጻር 20 ሚሊዮን ፓውንድ 25 ሚሊዮን ፓውንድ ሉዝ ባረግ ችግር የለውም፣ በማመጣው ተጫዋች ይጠቀማለሁ የሚል እሳቤ ያለው 27 ዓመቱ ነው ኦዴጋርድ በነገራችን ላይ። ስለዚህ በዚህ መሰረት አርሰናል ኦዴጋርድን እነዚህ ቅድመ ሁኔታዎች ከተሟሉ የመሸጥ እቅድ ይኖረዋል። እነዚህ ቅድመ ሁኔታዎች በተለይ ከገንዘቡ ጋር ተያይዘው ያሉት ቅድመ ሁኔታዎች ካልተሟሉ ግን አርሰናል ተጫዋቹን አይሸጠውም። ምክንያቱም ከኦዴጋርድ ከፍተኛ ገንዘብ አግኝቶ እሱ ላይ ጨምሮ እነ ኬናን ይልዲዝ፣ አርዳ ጉለር አይነት ተጫዋቾችን ማምጣት ካልቻለ ጠቀሜታ የለውም። በፓራላሊ ወይም በተመሳሳይ አርሰናል ሞርጋን ሮጀርስን አሊያም ኢዜን በ10 ቁጥር ሚናም የማጫወት ኢንተረስት ወይም ፍላጎት እንዳለውና ሚዱ ላይ እንደ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ፣ ኦሪያል ቹዋሚኒ እና መሰል አይነት ተጫዋቾችን የመጨመር ፍላጎት ሊኖረው ይችላል። የኦዴጋርድን ቦታ በሮጀርስ ወይም በኢዜ አሸፍነው ኦዴጋርድን ሰው በሰው ወይም በቦታው ላይ የሆነ ተጫዋች ሳይሆን መተካት የሚፈልገው አርሰናል ከቦታው ውጭ የሚጫወት ከኦዴጋርድ ቦታ ውጭ የሚጫወት ሚድፊልደርም ሊያመጣ እንደሚችል የሚቀመጡ ሲናሪዎች ወይም ሐሳቦች አሉ። ስለዚህ እነዚህም መሰረት ባረገ መንገድ የሚሰጡ ግምገማዎች ናቸው። የአርሰናል ደጋፊዎች የኦዴጋርድ መሸጥ ተገቢ ነው ብላችሁ ታስባላችሁ? የአርሰናል ያቀደው እቅድ የገለጽኩላችሁ እቅድ ያዋጣል? ኦዴጋርድን ሽጦ ከኦዴጋርድ ላይ ዋጋ ጨምሮ አርሰናልን አፕግሬድ ሊያደርግ የሚችል ከአምናውና ከታቻምናው ኦዴጋርድ አቋም አንጻር ማምጣት አሊያም ደግሞ ኦዴጋርድ የተቀመጠለት የ80 ሚሊዮን ዩሮ ዋጋ ካልተሸጠ እሱም ማቆየት የሚል ሐሳብ አለ። ቅድም የጠቀስኩላችሁንም ቁጥር እንዳትረሱ። በዘንድሮው የውድድር ዓመት የተጫወተው 19 ጨዋታ የተሳተፈው 5 ጎል 19 ተቀይሮ የገባበትንም ጨምሮ ነው በነገራችን ላይ ማርቲን ኦዴጋርድ። ስለዚህ እነዚህን ታሳቢ አድርጋችሁ ይሸጥ አይሸጥ ሐሳብ ስጡበት ማርቲን ኦዴጋርድ ላይ። ሌሎች ከአርሰናል ጋር የተያዙ በርከት ያሉ መረጃዎች አሉ። አርሰናል
አሁን ላይ የአርሰናል መልማዮች እየሰሩ ያሉት በተለይ የወደፊቱ ላይ ነው ትኩረታቸው። ተስፋ ቡድን ላይ የሚጫወቱ ዋናው ቡድን ላይም ግን ሊገቡ የሚችሉ ለምሳሌ ጀርሚ ሞንጋ ከሌስተር ሲቲ፣ እንደዚሁም ጆርጂያዊ ተጫዋች ባርሻብሊ የተባለ ተጫዋች በ3.5 ሚሊዮን ፓውንድ ለማስፈረም ተስማምተዋል። ቶተናም የሚጫወት የቀድሞ የአርሰናል ተጫዋች የዊልሰን ልጅ ተከላካይ መስመር ተጫዋች ነው። እሱንም 15-16 ዓመቱ ነው፣ እያመጡ ነው። ይሄ ከኋላ ያለውን ነገርም ወደፊት ሊመጡ የሚችሉ ተጫዋቾችንም አርሰናል ከጀርባ የመገንባቱን ስራ ነው አሁን ላይ እየሰራ ያለው። በዋነኝነት የሚኬል አርቴታ እቅድና የአንድሪያ ፔርታ እቅድ መጀመሪያ ተጫዋቾቹን መሸጥ ነው የፈለጉት። አርሰናሎች ተጫዋቾቹን መሸጥ ይፈልጋሉ። አንዱ መሸጥ የሚፈልጉት ኔክስት ፕላናቸውን ለማስተካከል ነው። ቅድም ያስቀመጥናቸው ነገሮች አሉ። ሞርጋን ሮጀርስ፣ ባርኮላ፣ ይልዲዝ፣ አርዳ ጉለር፣ ሳንድሮ ቶናሊ እያልን በርካታ ተጫዋቾች በአርሰናል ዝርዝር ውስጥ ይገኛሉ። እነዛን ዝርዝሮች ለማሟላት መጀመሪያ እነማን ነው የሚሸጠው የሚለውን ነገር መቀመጥ አለበት። በነገራችን ላይ አርሰናል የቤንጃሚን ዋይትን ሐሳብ ሰርዟል። አንዱ በዚህ በክረምት የዝውውር መስኮት ይወጣል ተብሎ ሲጠበቅ የነበረው ቤንጃሚን ዋይት ነው እና ያንን ሐሳብ ሳይተው እንዳልቀር ነው የተነገረው። ምክንያቱም ሊያመጣው የፈለገው ቴኖ ሊቭራሜንቶ ነው። ሊቭራሜንቶ ደግሞ በኒውካስል አምና ዓመቱን ሙሉ አልተጫወተም በጉዳት ምክንያት። ለዓለም ዋንጫ ቶማስ ቱኼል ጠርተውት ይሄ ተጫዋች በተመሳሳይ አልተሳተፈም። ስለዚህ ሪስክ ነው ሊቭራሜንቶ ማምጣት። ለሊቭራሜንቶና ቤን ዋይት አለ። በተለይ የአለፈውን ዓመት በጉዳት የቆየ ተጫዋች ስለሆነ ዓለም ዋንጫም ስለማይሳተፍ ኔክስት ይር ላይ በደንብ ፊትነሱን ጠብቆ ራሱን አስተካክሎ መምጣት ይችላል የሚሉ ግምቶች አሉ። ስለዚህ ቤን ዋይትን ማቆየት ለአርሰናል ጠቃሚ ውሳኔ ሊሆን ይችላል የሚል ስለታሰበ የተሻለ ተጫዋች ካልተገኘ ቤን ዋይትን አሁንም በአርሰናል በማቆየት የጁሪያን ቲምበር ምክትል አድርገው ሚኬል አርቴታ ሊያስቀጥሉ ይችላሉ ተብሎ ይገመታል። ያንን መሰረት አድርገው እየሰሩ ነው የሚገኙት። ከዛ ውጭ ጋብሪኤል ማርቲኔሊ ነው እንግዲህ ትልቁ ትኩረት። ጋብሪኤል ማርቲኔሊ ለብራዚልና ጋብሪኤል ማርቲኔሊ ለአርሰናል ለምንድነው የተለያየ ተጫዋች የሆነው የሚለው በአርሰናል በኩል በጣም ትልቁ መወያያ ነጥቡ ነዋል። በአርሰናል ጋብሪኤል ማርቲኔሊ እንደምታዩት ነው፣ ኦን ኦፍ ነው። አንዴ ጥሩ ይሆናል፣ አንዱ ይጠፋል። ብራዚል ላይ ግን ኮንሲስተንትሊ በገባባቸው ጨዋታዎች ሁሉ ውጤት ቀያሪ ሆኖ እናየዋለን። ከሃይቲ ጋር በነበራቸው ጨዋታ ላይ ያሳየው እንቅስቃሴ በጣም ሱፐር ነው። ተቀይሮ ገብቶ ጋብሪኤል ማርቲኔሊ ከዛ በፊት በነበሩ ጨዋታዎች በብራዚል ዓለም ዋንጫ ማጣሪያዎች ላይ እና መሰል ጨዋታዎች ላይ ማርቲኔሊ የተለየ ነው። ስለዚህ አርቴታ ያልተረዱት ነገር አለ ከልጁ ብቃት አንጻር የሚሉ ሐሳቦች ይነሳሉ። ለምሳሌ ይህንን ሲያነሱ የጋብሪኤል ማርቲኔሊን ጉዳይ ሲያነሱ አብረው የኖኒ ማዱኬን ጉዳይ ያነሳሉ። ኖኒ ማዱኬ በእንግሊዝ ብሔራዊ ቡድን ከክሮሺያ ጋር በነበራቸው ጨዋታ ላይ የጨዋታው ምርጡ ተጫዋች አንዱ እሱ ነበረ፣ ኖኒ ማዱኬ ነበር። ኖኒ ማዱኬና ጋብሪኤል ማርቲኔሊ የሚያመሳስላቸው ነገር አለ። ፋስት ፎርዋርድ ጨዋታ ይፈልጋሉ። የአርቴታ ሐሳቤ ደግሞ እንደ ቡካዮ ሳካና ትሮሳርድ አይነት ተጫዋቾች ኳስ ይዘው የሚሮጡ ሳይሆኑ ኳስ ይዘው ወደፊት የሚሄዱ ሳይሆኑ በአብዛኛው ኳሱን ቀንሰው ከዛ እንደገና አድራጅተው የሚሰጡ አይነት ተጫዋቾች ናቸው። ወደ ኋላ ተመልሰው ወደፊት የሚሄዱት ሳካና ትሮሳርድን በአብዛኛው አይታችኋቸው ከሆነ። ማዱኬ ግን ኳስ አገኘ መጋለብ ነው። ማርቲኔሊም ኳስ አገኘ መጋለብ ነው። እነዚህ ተጫዋቾች ኳሱ የሚሰጥበት ቦታ ወሳኝነት አለው። ኳሷ የምትደርስበት ቦታ። አሁን ኖኒ ማዱኬ በአብዛኛው 16 ከ50 ጠርዙ ላይ ነው ኳስ የሚለቀቅለት። ከዛ ገፋ አድርጎ ተከላካይ አርፎ ይሄዳል። ማርቲኔሊም በተመሳሳይ ነው። ሳካና ኦዴጋርድ ኳሱ ሲሰጣቸው ተቀብለው ወደ ኋላ እንደገና መልሰው ወይ ለአማካኝ ሰጥተው አንድ ሁለት ገንብተው ነው ወደፊት የሚገቡት። እነዚህኞች ተጫዋቾች ግን ፕረስ አድርገው ያገኙትን ኳስ ተከላካይ ቀንሰው ገብተው ወይ ክሮስ ያረጉታል ወይ ሾት ያረጉታል። ስለዚህ ይሄ ሲስተም የተጫዋቾቹ ችግር ሳይሆን የአርቴታ ችግር ነው። የሲስተሙ ችግር ወይም ሲስተሙ የሚፈቅደው ያጫወት መንገድ ያመጣው እንጂ የጋብሪኤል ማርቲኔሊና የኖኒ ማዱኬ አቅም ቀላል አይደለም የሚሉ ሐሳቦች በዚህ ዓለም ዋንጫ እንዲሰጥ አድርጓል። በአርሰናል ደጋፊዎች በኩል በትልቁ እየተነሳ ያለው ጉዳይ ይሄ ነው። ያከራክራል። መነጋገር ትችላላችሁ አድማጮቻችን። እነዚህ መሰረት ያደረጉ ሐሳቦች ናቸው እየተንጸባረቁ ያሉት። በዚህ ሂደትም እንግዲህ ጋብሪኤል ማርቲኔሊም አንዱ አርሰናልን ሊለቅ የሚችል ተጫዋች ነው ተብሎ ይገመታል። ገንዘብ ይፈልጋል አርሰናል። ቢያወጣ እንኳን ቢያንስ ግማሽ ነው የሚሸፍነው። ለምሳሌ ባርኮላ 100 ሚሊዮን ፓውንድ የሚያወጣ ከሆነ ጋብሪኤል ማርቲኔሊን በ60 እና በ70 ከሸጡት ለአርሰናሎች ብዙ
ጉዳት አይኖርባቸውም። ትንሽ ገንዘብ አውጥቶ ነው። እንዲህ አይነት ስትራቴጂ ነው አንድሪያ ቤርታ እየሰሩ ያሉት። እንዲህ አይነት ስትራቴጂ ነው አፕግሬድ የማድረግ አርቴታ የመስመር አጥቂያቸውን ለምሳሌ ከማርቲኔሊ ከፍ ያለ ሲፈልጉ ቀጥታ ገንዘቡ ማውጣት ሳይሆን ማርቲኔሊን ሽጠው ከማርቲኔሊ ላይ ገንዘብ ጨምረው ያኛውን ተጫዋች ማምጣት፣ ኦዴጋርድን ሽጠው ገንዘብ አግኝተው ከሱ ላይ ገንዘብ ጨምረው ኬናን ኤልዲዝን፣ አርዳ ጉለር እንደዚህ አይነት ተጫዋቾችን ማምጣት። እንዲህ አይነት ስትራቴጂ ነው አንድሪያ ቤርታ በዚህ የክረምት የዝውውር መስኮት የሚጠቀሙት። ስለዚህ አርሰናል ዝውውሮች ቀድሞ የሚፈጸሙ ዝውውሮች አይኖሩም የሚሸጡ ካልሆኑ እንደ ኖርጋርድ አይነት ተጫዋቾች እንደ ኔይታን ንዋነሪ በውሰት ምናምን የሚሄዱ ተጫዋቾች ጨምሮ አርሰናል የሚሸጣቸው ተጫዋቾች ካልሆኑ በስተቀረ የሚገቡት ተጫዋቾች በብዛት አይገቡም። ምናልባት ሞርጋን ሮጀርስ ብቻ ሊሆን ይችላል ቀድሞ የሚገባው። ከዛ ውጭ ያሉት ተጫዋቾች አርሰናል የክረምት የዝውውር መስኮት ፈራሚዎች ዘግየት ብለው ሊመጡ የሚችሉ እንደሆነ ይገመታል። አምና ታስታውሱ ከሆነ ሚካኤል አርቴታ አንዱ ጠቀመን ብለው የሚያስቡት አብዛኞቹ ዝውውሮች ቀድመው ነው የተጠናቀቁት። ጥቂት ዝውውሮች ናቸው ወደ መጨረሻው ቀን የተጠናቀቁት በአርሰናል በኩል። ለምሳሌ ዙቢሜንዲ ዝውውር ቀድመው ነው የተጠናቀቀው። ኬፓ፣ ኖኒ ማዱኬ ያን በርካቶቹ ዝውውር ዘግየት ያሉት የዮኮሬሽና የኢዜ ነው በተለይ የመጨረሻው ቀንና በተደጋጋሚ ሚካኤል አርቴታ እንደሚናገሩት አዳዲስ ተጫዋቾች የቅድመ ዝግጅት ፕሮግራማችን መቀላቀል አለባቸው። ያንን ስናደርግ ይበልጥ ውጤታማ ቡድን መገንባት እንችላለን የሚል እሳቤ ያላቸው አሰልጣኝ ሚካኤል አርቴታ አምናም ለዛ ነው ቀድሞ ተጫዋቾች በተለይ ሜጀር ቦታዎች ላይ የሚፈልጓቸውን ተጫዋቾች ቀድሞ ያመጡት። ዘንድሮ ግን እንደዛ አይነት ዝውውር አጠብቁ። በአርሰናል ቤት ውስጥ የአርሰናል ደጋፊዎች ብዙዎቹ ዝውውሮች ምናልባት በመጨረሻው የዝውውር ቀናቶች ሊጠናቀቁ ይችላሉ። አርሰናል ቀድሞ መሸጥ ስላለበት ኦዴጋርድ በሚፈልገው የ60 ሚሊዮን ፓውንድ ወይም የ80 ሚሊዮን ዩሮ አካባቢ የማይሸጥለት ከሆነ አርሰናል ኦዴጋርድን ማቆየት ይመርጣል። ሰው ተጫዋች ያመጣም ቀድሞ ማለት ነው። አርሰናል ጋብሪኤል ማርቲኔሊን ካልተሸጠለት ባርኮላ ማምጣት ሊያስቸግረው ይችላል። የሞርጋን ሮጀርስ ዝውውር ግን ወሳኝ ዝውውር ስለሆነ ቀድሞ ይፈጸማል ተብሎ ይጠበቃል። አንዱ ፈጣኑ ዝውውር የሞርጋን ሮጀርስ ነው ተብሎ ይጠበቃል። ምናልባት አርሰናል በዚህ ሳምንት ወይም በቀጣዩ ሳምንት የሞርጋን ሮጀርስን የመሸጫ ዋጋ ያስገባል ተብሎ ነው የሚጠበቀው። የመጀመሪያውን ቢድ በዚህ ሳምንት ወይም በቀጣይ ሳምንት አርሰናል ላይ እንደሚያስገባ ይጠበቃል። ያን የሚያደርገው ለምንድን ነው? የግዴታ አርሰናል መስመሩ ላይ ተጫዋች ያስፈልገዋል። ማርቲኔሊ ተሸጠም አልተሸጠም አድ የሚያደርገው ተጫዋች እንዳለ ያውቃል። ስለዚህ ያንን ለማጠናከር አጥቂ መስመሩን ለማጠናከር አንዱን ዝውውር ቀድሞ ያጠናቀቃል። ከዛ በኋላ ግን እየሸጠ ነው ዝውውሮችን ሊፈጽም የሚችለው አርሰናል። እንዲህ አይነት ስትራቴጂ ጠብቁ አርሰናል ደጋፊዎች በዘንድሮው የውድድር ዓመት ላይ በአብዛኛው ማለት ነው። ይህን ነው አርሰናል ሊያደርግ የሚችለው ስትራቴጂያቸው። አንድሪያ ቤርታና መልማዮቻቸው በብዛት ታዳጊ ተጫዋቾችን የማስፈረም ቅድም ያልኳቸው እነ ባርሻብሊን እንደዚሁም እነ ሞንጋን ትንሽ ደግሞ ከፍ ያለ ታለንት ያለው እነ ክርስቶስ ዞሊስን አይነት ተጫዋቾችን ብዙ ገንዘብ የማያወጡባቸውን ተጫዋቾች መሰብሰብ ላይ ነው ትኩረታቸው። ከዛ ግን እየሸጡ ነው መግዛት የሚፈልጉት። ከሞርጋን ሮጀርስ ዝውውር ውጭ ልብ በሉ፣ ከሞርጋን ሮጀርስ ዝውውር ውጭ ነው ያልኩት። ምናልባት ብራድሊ ባርኮላ እና ሞርጋን ሮጀርስ አሁን እየተነሳ ያለው ነገር ትናንት ሳሚ ኮቢል ያነሳው ሮጀርስ ከፈረመ ባርኮላ አይመጣም እያለ ነው ያለው። ባርኮላ ከፈረመ ሮጀርስ አይመጣም እያለ ነው ያለው። ከዚህ በፊት የነበሩት መረጃዎች አርሰናል ሮጀርስንም ባርኮላንም ያመጣል የሚል ነበር። አሁን ግን በተወሰነ መንገድ እነዚህ የሚያመጡት ኢፌክት ምንድነው? ቀድሞ ዝውውርን ካልጨረሰ አርሰናል ፕላኑን ኤክስኪዩት ማድረግ ስለማይችል ነው፣ መፈጸም ስለማይችል ነው። ከዛ አንጻር ነው እንቅስቃሴያቸውን ሊያደርጉ የሚችሉት። ከሞርጋን ሮጀርስ ጋር በተያያዘ አርሰናል የመጀመሪያ ገንዘብ ለማቅረብ እየተዘጋጀ ነው የሚገኘው። ግን አርሰናል ቫሉዌሽኑና የአስቶን ቪላ ቫሉዌሽን ተመሳሳይ አይመስልም። በዚህ የክረምት የዝውውር መስኮት ሳንድሮ ቶናሊ ከኒውካስል ሊለቅ ነው። በኋላ ላይ የምናነሳው ዝውውር ነው። በተመሳሳይ ማቲያስ ፈርናንዴስ ከዌስትሃም ይለቃል። ሌሎች ተጫዋቾች ኤሊዮት አንደርሰን ምናምን እያልን ማለት ነው። እና አስቶን ቪላ ተጫዋቹን ቫልዩ የሚያደርገው በእነዚህ ስታንዳርድ ነው። ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች ነው ብሎ ያምናል ሞርጋን ሮጀርስን አስቶን ቪላ። አርሰናል ደግሞ የዚህ ተጫዋች ዋጋ ከ70 እና ከ80 ሚሊዮን ፓውንድ በላይ መዝለቅ የለበትም የሚል ቫሉዌሽን አላቸው። በጣም የተራራቀ ነው ዋጋቸው። የ20 የ30 ሚሊዮን ፓውንድ ልዩነት ያለው ነው። ይሄ ማስታረቅ ከባድ ነው። የ10 የ5 ሚሊዮን ፓውንድ ልዩነት ሲኖር ነው በቀላሉ ነገሮች አንዱ ወደ አንዱ መጥቶ ወይ ሻጩ ወይ ገዡ ተስማምቶ ሊሸጥ የሚችለው። 30 እና 20 ሚሊዮን ፓውንድ ማስማማት በጣም ከባድ ነው።
እና አርሰናል ተጫዋቹን የሰጠው ዋጋና አስቶን ቪላ ተጫዋቹን ለመሸጥ ያወጣው ዋጋ በጣም ተለያይቷል ተብሎ ይታመናል እና አውቶማቲክ ሪጀክት እንደሚደረግ በአስቶን ቪላ ይጠበቃል። የመጀመሪያው ቢድ የአርሰናል ቢድ ወይም የአርሰናል ጥያቄ ግን አርሰናል ሁሉን ነገር አጥንቷል። ዲቴሉን ኮንትራቱን በሚመለከት የግል ጉዳይ ለአርሰናልና ለሞርጋን ሮጀርስ ያን ያህል ጉዳይ አይደለም። ምክንያቱም ከፍተኛ ደሞዝ የሚጠይቅ ተጫዋች አይደለም። 350 ሚሊዮን ፓውንድ አይጠይቅም። ከ150 እስከ 200 ሚሊዮን ከ150 እስከ 200 ሺህ ፓውንድ ይቅርታ ሳምንታዊ ደሞዝ የሚጠይቅ እንጂ 350 ሺህ ፓውንድ ሳምንታዊ ደሞዝ የሚጠይቅ አይደለም። ሰው በነ የኮረሽ ስታንዳርድ ከዛ በነ ሳሊባ በነ ጋብሪኤል ማጋሌሽ ስታንዳርድ ደሞዝ መክፈል ትችላለህ። ስለዚህ አርሰናልን የደሞዝ ፔሮል አያዛባበትም። እሱ ጥያቄ አይደለም። ጥያቄው አሁን ቫሉዌሽኑ ነው። የሁለቱ ቫሉዌሽን መለያየቱ ዝውውር እንዳይሳካ እክል ሊሆን ይችላል የሚል ግምቶች ቢኖርም ሞርጋን ሮጀርስ ወደ አርሰናል ግን አርሰናል አጥብቆ እየሰራበት ያለው ዝውውር እንደሆነ ለመግለጽ ያህል ነው። አድማጭ ተመልካዮቻችን እነዚህ ነው ያሉት ከአርሰናል ጋር በተያዘ በተለይ የኦዲጋርድ ጉዳይ። የአጋሮቻችን መልእክቶች እናስዳምጥና ስንመለስ ማንቸስተር ዩናይትድና ቶተንሃምን ያፋጠጣቸውን የማቲያስ ፈርናንዴዝን የዝውውር ጉዳይ እንቃኛለን። ዓለም ዋንጫው አለ። ሌሎቹንም ጉዳዮች ዛሬ ሜሲ ይጫወታል ምሽት ላይ። ሌሎቹንም ጉዳዮች እንቃኛለን። አድማጭ ተመልካዮቻችን አጋራችን የዚህ ሰዓት አጋር በመሆን አብረውን ያሉት አቋማቶች አሉ። እናት ባንክ የዚህ ፕሮግራም የክብር አጋር ነው። ይመቻችሁ እያለ ነው። ከእናት ጋር ጉዞ ያማረ የሰመረ ይሆንላችሁ። ሴቶችና እናቶች ቢዝነስ የጀመራችሁ መካከለኛም አነስተኛም ከፍተኛም በእናት ባንክ ሲበደሩ አነስተኛ ወለድ ያለው የብድር አገልግሎት ያገኛሉ። ሲቆጥቡ ከፍተኛ ወለድ ያላቸው አገልግሎቶችን ያገኛሉ። እናት ባንክ ይመቻችሁ እያለ ነው። የአጋሮቻችን መልእክቶች ይደመጡ። ስንመለስ በማንቸስተር ዩናይትድ እና ቶተንሃምን ያፋጠጠውን የማቲያስ ፈርናንዴዝን ጉዳይ እንዲሁም በዩናይትድ በኩል ያሉ አዳዲስ የዝውውር መረጃዎችንም ጨማምረን እንመጣለን። ተመልሰን እንገናኝ። እናት ለልጅ